በራያና በቶኖሳ ግንባሮች የከባድ መሳሪያ ተኩስ እንደገና ማንሰራራቱ ተገለጸ። የኤርትራ ጦር በድብቅ ወደ ትግራይ ገብቷል በሚል አምባሳደሩ ስሌማን ደደፎ የጦርነት ያህል የሚቆጠር ከባድ የዲፕሎማሲ ማስጠንቀቂያ ሰጥተዋል። ዝርዝር መረጃውን ይዘናል። በሌላ በኩል ዶክተር ጸጋይ ረጋሳ አዲስ አበባ ሙሉ በሙሉ በኦሮሚያ ስር መጠቃለል አለባት ማለታቸውን ተከትሎ የሰጡት ቃለ ምልልስ እንዲሁም በሳውዲ ቱርክና ፓኪስታን መካከል የተፈረመውና አዲስ የኃይል ሚዛን ያመጣል የተባለው የመካው የጋራ መከላከያ ውል የዛሬው መረጃዎቻችን ናቸው። ሰላም ለእናንተ ይሁን ውድ የናቲ 16 ቤተሰቦች፣ ወቅታዊ መረጃዎቻችንን ይዘን ቀርበናል። ዝርዝሩን እንደሚከተለው በራያና በደቡባዊ ትግራይ አቅጣጫዎች በተለይም በቶኖሳና አዲቃሂ ግንባሮች በከባድ መሳሪያ የተደገፈ ተኩስ ልውውጥና ወታደራዊ እንቅስቃሴዎች ማንሰራራታቸው ተገለጸ። ከስፍራው የተገኙ መረጃዎች እንደሚያመላክቱት በአካባቢው በሚንቀሳቀሱ የተለያዩ የትግራይ ታጣቂ ኃይላት መካከል በቅርብ ግንባሮች ላይ ያለው ውጥረት ወደ አዲስ የጋዜጣዊና ወታደራዊ ፍጥጫ ተሸጋግረዋል። በተገኘው መረጃ መሰረት ከሰሞኑ በራያ ደቡብ ወጅራት፣ ኮንካ፣ ጎነቅ፣ ቶንሳና ነፋሮ መጋለ መስመር ተጨማሪ ታጣቂዎችና ከባድ መሳሪያዎች ሲጠጉ የቆዩ ሲሆን በትላንትናው ዕለት ምሽት ላይ በቶኖሳ ግንባር አቅጣጫ የከባድ መሳሪያ ተኩስ መከፈቱ ተመላክቷል። ጥቃቱ የተከፈተበትና ራሱን የትግራይ ሰላም ኃይል ብሎ የሚጠራው አካል ሁኔታዎችን በትዕግስት እየተከታተለ እንደሚገኝና ቀደም ሲል ወደ መቀሌ ለመግባት ዝግጅት ማድረጉን አስታውቆ እንደነበር ይታወሳል። በሌላ በኩል በትግራይ ክልል ውስጥ ባለው ወታደራዊና ፖለቲካዊ መዋቅር ውስጥ የታዩ ልዩነቶችና የኃይል አሰላለፎች የበርካቶችን ትኩረት ስበዋል። የተለያዩ የፖለቲካና የአካባቢው ተንታኞች እንደሚያመላክቱት የትግራይ ሰላም ኃይልና የህወሓት ዋና አመራሮች በፌዴራል መንግስት ላላቸው አቋምና የፖለቲካ አካሄድ ልዩነት ቢኖራቸውም እንደ ወልቃይት ጠገዴና ራያና ጠለምት ባሉ አወዛጋቢና የወሰንና የማንነት ጥያቄዎች ላይ ግን ተመሳሳይ አቋም አላቸው። በአካባቢው የሚገኙ ህዝቦችና የፖለቲካ ተንቀሳቃሾች እነዚህን ስትራቴጂካዊና የአስተሳሰብ ተመሳሳይነቶች ተረድተው መንቀሳቀስ እንደሚገባቸው አስተያየቶች ይሰጣሉ። የደቡብ ግንባር ማለትም የአላማጣ፣ የቆቦ እንዲሁም የአፋር አወዛጋቢ አቅጣጫዎችን በሚመለከት በተወሰኑ ምሽጎች ውስጥ የሚገኙ ታጣቂዎች በቡድንም ሆነ በተናጠል ምሽግ እየጣሉ የመኮብለል ሁኔታዎች መከሰታቸው ተዘግቧል። ይህ ሂደት በትግራይ ወታደራዊና ፖለቲካዊ አመራሮች ዘንድ ከፍተኛ ስጋትና የእርስ በርስ እምነት ማጣት መፍጠሩ የሚነገር ሲሆን የታጣቂው ኃይል መዋቅራዊ መላላት ማሳያ ተደርጎ እየተወሰደ ነው። ከነዚህም በተጨማሪ በሰቆጣና በጠለምት ግንባሮች በኩል ያለው የምሽግ ስምሪትና የኃይል አሰላለፍ አዳዲስ መልክ እየያዘ ይገኛል። በመንግስት በኩል የጽንፈኛ ፋኖ ተብሎ የሚጠሩ ቡድኖች፣ የአገው ዲሞክራሲያዊ ንቅናቄ ታጣቂዎችና ሌሎች በአካባቢው የሚንቀሳቀሱ ኃይላት በየፊናቸው የስምሪት ለውጥ በማድረግ ላይ መሆናቸው ይታወቃል። እነዚህ በየግንባሩ የሚካሄዱ ወታደራዊ ስምሪቶች የታጣቂዎች መበታተንና አዳዲስ የጥቅም ስብስብ ጥምረቶች በድህነት፣ በህዝባዊ ሰላምና በአካባቢው ማህበራዊ ህይወት ላይ የሚያደርሱት ተጽዕኖ ከፍተኛ በመሆኑ የነዋሪዎችን ስጋት እያናረ ይገኛል። ከክልሎች ወታደራዊና የጸጥታ ውጥረት ባሻገር በማዕከላዊ የሀገሪቱ የፖለቲካ ምህዳር ውስጥም የወደፊት አስተዳደራዊና የህግ አወቃቀሮችን በተመለከተ የሚደረጉ ክርክሮች በከፍተኛ ሁኔታ እየተጋጋሉ ይገኛሉ። የአዲስ አበባ የወደፊት አደረጃጀትና አስተዳደራዊ ሁኔታን በተመለከተ በፖለቲካ ተንታኞች፣ የህግ ምሁራንና የፖለቲካ ኃይሎች መካከል የሚደረገው ክርክርና ውዝግብ አሁንም እንደቀጠለ ይገኛል። የህግ ምሁሩና የፖለቲካ ተንታኙ ዶክተር ጸጋይ ረጋሳ ከኦሮሚያ ሚዲያ ኔትወርክ ጋር ባደረጉት ቃለ ምልልስ የፊንፊኔ ከተማ ሙሉ በሙሉ በኦሮሚያ ክልላዊ መንግስት ስር መጠቃለል አለባት ሲሉ ያቀረቡት ሐሳብ በጉዳዩ ዙሪያ ያሉትን ተቃራኒ አመለካከቶች እንደገና ወደ አደባባይ አውጥቶታል። ዶክተር ጸጋይ በቃለ ምልልሳቸው እንደገለጹት ከተማዋን በኦሮሚያ ክልል ስር ማጠቃለልና የከተማዋ ነዋሪዎች የራሳቸውን አስተዳደር በዲሞክራሲያዊ መንገድ እንዲመርጡ ማድረግ ዘላቂው መፍትሄ ነው። አክለውም የፌዴራል መንግስት መቀመጫውን በከተማው ማድረጉን ተከትሎ ለኦሮሚያ ክልል ግብር መክፈል ይኖርበታል ሲሉ ተናግረዋል። እንደሳቸው ገለጻ አዲስ አበባ የኦሮሚያ መንግስት፣ የፌዴራል መንግስት፣ የአፍሪካ ህብረትና የሌሎችም ዓለም አቀፍ ድርጅቶች መቀመጫ ሆና በአንድ ጊዜ ማገልገል የምትችል ቢሆንም ከተማዋን ከኦሮሚያ የመነጠል እንቅስቃሴዎች ይስተዋላሉ ሲሉ ይሞግታሉ። ይህ ዶክተር ጸጋይ ረጋሳ አቋም በአገሪቱ ባለው የፖለቲካ ምህዳር ውስጥ የጎሉ ተቃራኒ እይታዎችን ያነሳ ሲሆን የአዲስ አበባ የህግና የታሪክ ዕጣ ፋንታ ምን መሆን አለበት በሚለው ዙሪያ የከተማዋ በኦሮሚያ ስር መጠቃለልን የሚደግፉ ወገኖች አዲስ አበባ የተቆረቆረችበትና የተስፋፋችበት መሬት የኦሮሞ ህዝብ ታሪካዊ መኖሪያ መሆኑን ያሰምሩበታል። እነዚህ ወገኖች እንደሚሉት የከተማዋ ፈጣን እድገት የአካባቢውን አባወራዎች ያፈናቀልና መብታቸውን የገፈፈ በመሆኑ ከተማዋ በኦሮሚያ ስር መሆኗ የታሪክ ስህተት
ክፍተት ለማስተካከልና ህገ መንግስታውን የኦሮሚያ ክልል ልዩ ጥቅም ሙሉ በሙሉ ወደ ተግባር ለመቀየር አስፈላጊ ነው ይላሉ። በተጨማሪም ከተማዋ በክልሉ ስር መሆኗን ነዋሪዎቿ በዲሞክራሲያዊ መንገድ ራሳቸውን እንዲያስተዳድሩ አይከለክላቸውም የሚል እምነት አላቸው። በሌላ በኩል ይህንን ሐሳብ አጥብቀው የሚቃወሙ ወገኖችና የከተማዋ ነዋሪዎች ተወካዮች ደግሞ አዲስ አበባ የኢትዮጵያ ዋና ከተማና የብሔር ብሔረሰቦች መኖሪያ የሆነች ህብረ ብሔራዊ ከተማ መሆኗን ይጠቅሳሉ። በህገ መንግስቱ አንቀጽ 49 የተደነገገውን የከተማዋን የራስ አስተዳደር መብትና የፌዴራል መንግስት ተጠሪነት በማንሳት ከተማዋን ወደ አንድ ክልል ማጠቃለል የነዋሪዎቿን የፖለቲካ ውሳኔ ሰጪነትና የዜግነት መብት ያጠባል የሚል ስጋት ያቀርባሉ። እነዚህ ወገኖች ከተማዋ በራሷ ቻርተርና በነዋሪዎቿ በቀጥታ በሚመረጥ አስተዳደር እንጂ በማንኛውም ክልል ስር መሆን የለባትም የሚል ጽኑ አቋም አላቸው። ዶክተር ጸጋዬ በቃለ ምልልሳቸው የብሔራዊ ምክክር ኮሚሽን ጨምሮ የተለያዩ አካላት ከተማዋ ለሁሉም አካላት በአንድ ጊዜ መቀመጫ መሆን አትችልም የሚል ሐሳቦችን የሚያሰራጩት ከተቃራኒ ፖለቲካዊ ፍላጎት በመነሳት ነው ሲሉ ወንጅለዋል። ነገር ግን ከተለያዩ የፖለቲካ ወገኖች እንደሚገለጸው የብሔራዊ ምክክር ኮሚሽን ሆነ ሌሎች ተቋማት የሚያነሷቸው ሐሳቦች በአገሪቱ ያሉትን ውስብስብና ተቃራኒ ፍላጎቶች በማመዛዘን ሰላማዊ ውይይት ለመፍጠር የታለሙ ናቸው። የአዲስ አበባ የወደፊት አስተዳደራዊ ሁኔታ፣ የታሪክ ስብራት ጥያቄዎች፣ የክልላዊ ወሰን መካለል፣ የነዋሪዎች የራስ አስተዳደር መብትና የፌዴራል አወቃቀር ስራዎችን አያይዞ የመጣ በመሆኑ በመጪዎቹ የፖለቲካ ውይይቶችና የምክክር ሂደቶች ውስጥ ትልቅ ትኩረት የሚሻና አሁንም አነጋጋሪነቱ የቀጠለ ሀገራዊ ጉዳይ ሆኖ ቀጥሏል። ይህ በእንዲህ እንዳለ የቀጠናው ጂኦፖለቲካና የድንበር ደህንነት ሁኔታ ሌላው ትልቅ ስጋት ሆኖ ቀጥሏል። ዝርዝሩን እንደሚከተለው በኢትዮጵያና በኤርትራ መካከል አዲስ የጂኦፖለቲካዊና የደህንነት ውጥረት እያንዣበበ ባለበት በዚህ ወቅት ከሁለቱም ወገኖች የሚወጡ ወታደራዊ እንቅስቃሴዎችና የዲፕሎማሲ መግለጫዎች የቀጠናውን ስጋት ወደ ላቀ ደረጃ አሸጋግረውታል። ከሰሞኑ የኤርትራ መንግስት ከባድ መሳሪያዎችንና ወታደራዊ ኃይሉን በድብቅ ወደ ትግራይ ክልል እያስገባ ነው የሚሉ ዘገባዎች መውጣታቸውን ተከትሎ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኩል ጠንካራ የዲፕሎማሲ ማስጠንቀቂያ ተሰጥቷል። አምባሳደሩ በማህበራዊ ሚዲያ ትስስር ገጻቸው ባስተላለፉት መልእክት የኤርትራ ጦር ያለ ማዕከላዊ መንግስቱ እውቅናና ፍቃድ ወደ ኢትዮጵያ ግዛት መግባቱ የሀገሪቱን ሉዓላዊነትና ዓለም አቀፍ ሕጎችን በግልጽ የጣሰ ትንኮሳ ነው ብለውታል። አምባሳደሩ አክለውም ይህ እርምጃ ኤርትራ የግጭቱ ተሳታፊ የሚያደርጋት በመሆኑ ኢትዮጵያ በተባበሩ መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራስን የመከላከል ሕጋዊ መብቷን ተጠቅማ በኤርትራ ወታደራዊ ኢላማዎች ላይ እርምጃ ልትወስድ እንደምትችል አስጠንቅቀዋል። በሌላ በኩል ደግሞ የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ሀገራቸው በቀይ ባህርና ኤደን ባህረ ሰላጤ ዳርቻ ሀገራት መካከል እንዲተገበር የምትፈልገው ባለ 12 ነጥብ የደህንነትና የትብብር ስትራቴጂካዊ ሰነድ ዳግም ይፋ አድርጓል። ሚኒስቴሩ እንዳመላከቱት በአሁኑ ወቅት በዓለም አቀፍ ደረጃ የተከሰተው ውጥረትና የሀያላን ሀገራት ፉክክር የቀይ ባህር ቀጠናን አደጋ ላይ እንዳይጥለው ሀገራት የራሳቸውን የጋራ ደህንነት የሚያስጠብቁበት ጥብቅ የትብብር ማዕቀፍ መዘርጋት አስፈላጊ ነው። የኤርትራ የውጭ ጉዳይ ፖሊሲ ሰነድ እንደሚያስረዳው የቀይ ባህር አካባቢ ሀገራት የራሳቸውን የባህር ኃይልና የመከላከያ አቅም በራሳቸው መገንባት አለባቸው እንጂ የጸጥታ ኃላፊነታቸውን ለውጭ ኃይሎች በመወከል መስጠት የለባቸውም። ከቀጠናው አቅም በላይ የሆኑ ውስብስብ ችግሮች ቢያጋጥሙ እንኳን የውጭ አካላትን ማሳተፍ የሚቻለው ሁሉም የቀጠናው ሀገራት ሙሉ ስምምነት ላይ ሲደርሱ ብቻ እንደሆነ ሰነዱ ያብራራል። በአንድ በኩል የወታደራዊ እንቅስቃሴና የሉዓላዊነት ጥሰት ክሶች ሲሰነዘሩ፣ በሌላ በኩል ደግሞ የውጭ ኃይሎችን ጣልቃ ገብነት የሚቃወሙ የቀጠናው ደህንነት ስትራቴጂዎች ሲንጸባረቁ ይታያል። ይህ አካሄድ በሁለቱ ሀገራት መካከል ያለው የፖለቲካና የደህንነት ውጥረት ወደ ከፋ ወታደራዊ ግጭት እንዳያመራ ከወዲሁ የዲፕሎማሲያዊ መፍትሄና የገለልተኛ አካላት ክትትል እንደሚያስፈልገው የቀጠናው የፖለቲካ አዋቂዎች ያሳስባሉ። እነዚህና መሰል መረጃዎች ለሌሎች እንዲደርሱ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በጉዳዩ ላይ ያላችሁን አስተያየት ደግሞ ከስር ኮመንት ላይ ያጋሩን። አዳዲስና ትኩስ መረጃዎች እንዳያመልጧችሁ የናቲ 16 ቤተሰብ በመሆን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ።